ማን አንተ አረም ልቀቀኝ አትምታኝ ልቀቀኝ የት ልጅ ያለኝ እያስፈራራ አንቺንም እኮ አብሮ ነበር የት መግቢያ ያለኝ እኔስ ልሙት ልጄን ግን ተው እባካችሁ አድኑ እባካችሁ ግግም የምትልበት ሰዓት ላይ አይደለም እየሰማሁ ነው አይደል እንደዚህ የምትደርቅበት ሰዓት ላይ አይደለም ልጁ ይሄ የምንፈልገው ልጅ አይደለም እኔ አውቀዋለሁ ልጅ አብረን ከስኬ ጋር አዋልደናል እኔ በደንብ አውቀዋለሁ ልጅ ይሄ ሌላ ልጅ ነው እዚህ ያስቀመጣችሁት ነበር ልጁን የት ነው ያረጋችሁት ተናገር እኔ ምንም የማውቀው ነገር የለም በቃ ተውኝ እኔ ልሂድበት ልጁን የት ነው ያረከው ነው እያልኩ ያለው የት ነው ያረከው ምንድነው የምትሉኝ እኔ ከማን ነው ከቀለበት ጋር የተያያዘ ነገር ነበረበት እስክንድር ላይ ማለት ነው ከቀለበቱ ጋር የተያያዘ ነገር ምንድን ነበር እሱ እንኳን ያው በደንብ ባላናገራቸው ምን ነበሩ ያወሯቸው ተጠቁመናል የሰማኝ ነው አትምታኝ ምንም የምጠቁመው ነገር የለም አትምታኝ ተጠቁመናል ነው በደንብ ትቀጠቀጣለህ በደንብ ትቀጠቀጣለህ አትምታኝ እሺ ይሄኛው ነው አይደል ቤቱ እንግባና እንዳልኩ ነው ምንም አይነት ነገር የተለየ ነገር እንትን እንዳትል ድብቁ ካሜራ እሱ ደረቱ ላይ አይደል ምንም አይነት ነገር እንዳታስወግር ነገር ያለው ናት ቴዲ ነው ካሜራውን ያዘው እንግዲህ ቤተሰቦች ቴዲ ነው ያዘው እሺ እንዴት ናችሁ ሰላም ናችሁ እስክንድር ነበር እኮ ያለው እና አንድ ሰው ያው ትንሽ እንነጋገር ብለን መጀመሪያ እኮ አንዳንድ ነገሮች እንነጋገር ብለን ነው እኔ እና እሱ የመጣው አረፍ በሉ ቁጭ በሉ እነማን ናቸው ልነግርህ ይችላል እንግዳ መጥቶ ቤታችሁ እንደዚህ ነው እንዴ ቁጭ በሉና ነው አንተ ምንድነው ያዘዝከኝ ነበር የእስክንድር ዘመዶች ናቸው አይ አንድ ሰው እስክንድርንና አንድ ሰው እኮ ነው ያለው ከዛ በኋላ ሌላ ሰው ያስፈልጋል እኮ እንነጋገር እንነጋገር ይኸውላችሁ ምንም እዚህ ከመምጣታችን ከመግባታችን በፊት ማለት ነው እሱ ያው በር ላይ እንደተለመደው ፈትሾ ምናምን ያስመጣው ምንም ምን ጎዳቸው ምንም አይነት ነገር የለም እኛ ያለው መጀመሪያ እስክንድርንና አንድ ሰው ነው ያለው የጠየቅነው እንደዚህ ነው የተነጋገርነው አንተ ተላልከውና ሁለት ሆናችሁ ነው የመጣችሁት ይኸውልህ መጀመሪያ ተረጋጉ የምንረጋጋው ነገር የለም ቆይ ምን ተፈጥሮ ነው ምንድነው እንደዚህ ማድረጋችሁ ነው እሱ ያገባል እኛ ከእስክንድር ጋር የተነጋገርነው ነበር እስክንድርን ነው የምንፈልገው እስክንድርን ለምን እንደዚህ ብትሆን አንፈልግም በቃ እናንተ ስራችሁን ታውቃላችሁ ለምን ነው የመጣችሁብን እነሱ ቁጭ በሉ አይሉንም እኛ ይኸውላችሁ ምንድነው የምትቀመጠው ማን ስለሆንክ ነው የምትቀመጠው እሺ ይኸውልህ እየነገርኩህ አይደል እንዴ አኑጣ በእናትህ ይኸውልህ ተረጋጉ ቁጭ ብለን ያሉትን ነገር ምንም መሰማ ነገር እስክንድር እሺ እስክንድር አንተ ነህ ያስናከን እስክንድር እሱ ምን አረገ ተነጋግረን እኮ ነው የመጣ ነው ቶ እሷን እሺ እስክንድርን ጥራ እስክንድር መምጣት እንደማይችል ታውቃለህ አይደል እስክንድር እኮ መምጣት ካልቻለ ያለበትን ሁኔታ ታውቃላችሁ አይደል ያለበትን ሁኔታ ታውቃላችሁ አይደል እስክንድር እሱማ እኛ ሆን ብለን እኮ ነው ያደረግነው እኮ ፈልገን አይደል እንዴ መምጣት ስለማይችል ቅድሚያ እስክንድር ስናወራ እኮ እሺ እመጣለሁ በዊልቸርም ቢሆን ከአንድ ሰው ጋር እመጣለሁ ነው ያለው እኮ ብሎ እሱ ሳይሆን በሰው መልእክት አስነግረዋል አይደል አረ ራሱ ነው የነገረኝ መሆን አለበት አሁን እያናደርክ ይኸውልህ ያለህን ነገር እየነገርኩ ነው እስክንድርም መቼም አላገኘሁም አይደል አላገኘሁም አይደል ቁጭ ብለን እንነጋገር በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን።
ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እሺ በተነጋገርነው መሰረት እኮ ቁጭ ብለን አሁን ተግባባን አይደለ? አንተ ውጭ ወጣና እስቲ አዲስ ነገር ካለ ንገር። እሺ ምንድነው ታናግሪ እኮ አሁን ይኸውላችሁ መግባባት ያለብን አንዳንድ ነገሮች አሉ። እስክንድር ዝም ብሎ ብድግ ብሎ እዚህ ጋር መምጣት እንደማይችል ታውቃላችሁ። እንደሚችል ይኸውልህ ተነጋግረን እኮ እንደሚችል መልእክት ተነግሮት አይ አልችልም ማለት እኔ እንደምታየኝ እንደዚህ አድርጋችሁኛል ሲል ቆይ ቅድምም እንደዚህ እያልከኝ ነበረ። እኔ አንድ ነገር እየነገርኩ ነው። ቅድምም እስክንድርን አላወራሁም፣ ሰለሞንን ያዋራሁ አይደለ? እስክንድርን አላወራሁም። እስክንድር ትንሽ ራቅ ያለ ቦታ ሌላ ቦታ እንደሆነ ታውቃላችሁ አይደለ? እንዲመጣ ነው መልእክት የላካችሁበት። እንዲመጣ መልእክት ላከን። ከዛ የመልእክቱ መልስ ደግሞ እኔ መምጣት አልችልም እንደምታዩኝ ሲል እሺ ከአንድ ሰው ጋር ና አለ። ከአንድ ሰው ጋር ና ስንለው እናንተ ላከ። እሱም የለም። ምን አይነት ነገር እኛ የፈለግነው እሱን ነበር። በዊልቸር ነበረ ማየት የፈለግነው እኛ እኮ እሱን ለመግደል እቅድም የለንም፣ አላማም አልነበረንም። እቅድ ከሌላችሁ ታዲያ ተሰቃይቶ እንዲሞት ያደረሰብን በደል አለ። የማይሆን ነገር ነው። ማይወለድ ልጅ አስወልዶ ማይታቀፍ ልጅ አሳቅፎ ነው ያገኘነው። ምን ማለት ነው? የማይወለድ ልጅ ማለት ምን ማለት ነው? ምን ማለት ነው እንዴ? ቆይ እናንተ ሁለቱም ሰው አይደሉ እንዴ? በዛሬ ጊዜ እንዴት እንደዚህ አይነት አስተሳሰብ ይኖራችኋል? አንፈልግማ ባህላችን እኛ ከድሮም እንደዚሁ አዩ አላዩ ያላችሁ የነበሩ ሰዎች እንደዚህ እያደረጉ ነው እንትን ያለው። አሁን ደግሞ መከዳታችን መሸወዳችን በጣም ነው የሚያናደው። እስክንድር እኮ አይደለም የሸወዳችሁ ስራችሁ። እስክንድር እኮ ምን አደረገ? ልጁን አዋለደ አይደለ? እስክንድር ነው እንደዚህ ያደረገ። ልጁን ማዳን ነው ስህተት፣ በጣም ስህተት ነው። በቃ ማይደገም እንዲህ ደግሞ ያደረገ ሰው አባቴ። በነገራችን ላይ ማን እንደሆነ ካውቃል? የዋናው ቢያውቁ ኖሮ እንደዚህ አያወሩም እኮ። የዋናው ልጁ ነኝ እና ይሄን ነገር እንትን በደ ብሎ ይላከኝ። እሱም አሁን ይመጣል። ይመጣል። የት ነው? እዚህ የሚመጣው? እዚህ ቤት ይመጣል። እንልከዋለን። ገና እንሰራላችኋለን። ሁልሽም የእስክንድር ዳ ነው እንደናንተ ራሱ እሱ ጣፋንታ እናንተም እንትን አይላችሁ አርፋችሁ ካልተቀመጣችሁ ይሄን ነገር ካላቆማችሁ የምንቀመጠው ነገር የለም። ይኸውልህ ሰማይ በስነ ስርዓት እያናገርናችሁ ነው። ምንድነው እኛ ሐሳባችን? እስክንድር ምንም አያደርግም እዚህ ቤት። ሰማችሁኝ አይደለ? መምጣት እንደማይችል ታውቁታላችሁ እናንተ። ስለዚህ ምንድነው አሁን ቀለበቱን እንሰጣችሁና ልጁን ይዘህ ነው የሚሄድ አይደለ? እንዴ አይኛ እስክንድርን ነው የምንፈልግ። ምን ከቀለበቱ ያላችሁ ጉዳይ እስክንድርን ምን ነው የምንፈልግ? ሁለቱንም ነው የምንፈልግ። ስንት ሰርቶልናል። ስንት የኛ ናቸው የምንላቸውን አበላሽቶብናል። ስንት ነገር ወሰደብን እኮ። አሁን እኛ እንሰራለታለን። ተረኛ ነን። አምጡት። ለምን አትሰጡንም? ለምን በግልጽ እዚህ ሆኖ ነው? ለምን እንትን አትሉት? ነው ለሱ ከላላው ናችሁ፣ እዚህ መምጣት አይደለም ሽፋኑ ናችሁ ነው ለሱ። ይኸውላችሁ እስክንድር እንዴት እንደሆነ አይተዋል አይደል? ነገም ያንተ ጣፋንታ እንደዛ ነው የሚሆነው። ምን ማለት ነው ነገም ማለት? ይኸውልህ እኛ እኮ ለመነጋገር ነው አይደል የመጣ ነው። ልጇን እዚህ ነው አይደል ያለው? እዚህ ቤት ውስጥ ነው ያለው ልጁ። ለምን እነግራለሁ? ለምን ፈለገው? እስክንድርና ቀለበቱ ሲመጣ ልጁን አሳየኝ፣ ቀለበቱን ይዤ እመጣለሁ። አይ ሁለቱንም ስናይ ነው። እኔ እሺ ብልም እላይ የኔ አባት ከኔ እንትን ያሉ እነሱ አይፈቅዱም። ለምንድን ነው የማይፈቅዱት? በቃ በውል መሰረት ነው መገኘት ያለበት። ዘራችንን ልጨርሱብን ነው የተነሳችሁት። ይሄንን እኛ ያስቀመጥነው ከትውልድ ተለቅበን የመጣ ነው። አሁን ልጨርሱን ነው ማለት ነው ሐሳባችሁ አይደለ? እሱ ነው ቅዳችሁ። እስክንድርም ይሄን ነበር ሲጠነስስ ነበር። ተሰባበረ። አፉ አልሰበርም አለው መሰለኝ። ሰውነቱስ እንደዚህ ደቋል። አይተነዋል። ማንም እኮ እንደዚህ አድርጎ ነው ያውቅም እኮ ማንም እስከዛሬ እንደዚህ አድርጎ ነው ያውቅም። ደፍራችሁን አታውቁም። ተደፈረን በዚህ አለማወቅ። አሁን ምንድነው ፍላጎታችሁ? አሁን
እኛ መተና ቀለበቱ ነበር ፍላጎታችሁ ከዚህ በፊት ነገር ነው እኮ እስክንድር ቀለበቱን ደግሞ ከቀለበቱ በላይ ይኸውልህ ቀለበቱም አስፈላጊ ሆኖ እስክንድርም ያስፈልገናል። እሺ ቀለበቱን ሰተናችሁ ልጁን መውሰድ አንችልም እኛ እስክንድርን ጨምሩልን። ምን ማለት ነው? ዋናው የምትፈልጉት ነገር ቀለበቱን ነው አይደለ? እናንተ እስክንድር በቃ እስክንድር አይምጣ። እኛ ቀለበቱን ብንፈልግ ኖሮ እስክንድርን አንጠራውም ነበር። ቀለበቱን በሰው አስልከህ አምጣ እንለው ነበር። ግን እኛ በውላችን መሰረት ቀለበቱም አንተ ጋር እንዳለ እናውቃለን እና አንተም እንድትመጣ አይ የምትል ከሆነ ደግሞ ከአንድ ሰው ጋር ነው ያለው እኮ። ለሱ ስትነግሩት ምንድን ነበር መሰለህ ለሱ የነገራችሁት ቀለበቱን ሰጠ፣ ከዚህ በኋላ ልጁም አንተ ተወስዳለህ፣ እኛም ቀለበቱን ወስደን ከዚህ በኋላ ምንም ነገር አይኖርም በእኛ መሀል ነበር። እንደዚህ ነው የሰማነው አይደል? አሁን ደግሞ እዚህ ጋር እኛ ደግሞ ስንመጣ ሌላ ወሬ እያወራችሁ ሌላ አይነት ነገር እየተናገራችሁ ነው። ስለዚህ ቀለበቱን እንስጣችሁ አይቀበልም የምትሉት ቀለበቱን እንስጣችሁ። ይኸውልህ እንደነገርኩ እኛ እሺ ብንል ራሱ የበላዮቻችን እሺ አይሉ ከኛ በላይ እያሉ ያ ሰው እኛ እሺ አንልም። እኛ እሺ አንልም፣ ግን ብንልህ እንኳን የበላዮቻችን እሺ አይሉ። የበላዮቹ ይመጣል አይደል? ይመጣል በላይ ነው ከኛ በላይ ከሆነ ይኸውልህ ለማንም መጥቶ ያውቃል። ግን ይሄ ነገር ሲሪየስ በጣም እንትን ስለሆነ ነው የመጣው። አሁን ደግሞ ሲመጣ ጥሩ አይመጣም። ምንና ምንድን ናችሁ? ቆይ እናንተ ምን ባልና ሚስት ናችሁ ወይስ ከእንደዚህ የተላካችሁ ሰዎች? ያጋባል ባህላችን ነው። ባህላችን ደግሞ ለምን እነግራለሁ? ምን አገባ? ምንና ምን እኛ እሺ እኔ አያገባኝም። አሁን በዚህ ጉዳይ ምንም አያገባንም። ማለት ችግር የለውም። ቀለበቱን እንስጣቸውና ተረጋግተን ብንሄድ እነዚህ ሰዎች አይሰሙም። አላወቁንማ። ይምጣ ደግሞ ይላሉ አፋቸውን ሞልተው። እሺ እሺ ባሉ እሺ ሰላም ሁኑ። እንግዲህ እሺ ምንድን ነው ይኸውልህ ምንድን ነው ማለት ምንድን ነው? አይ ንገረኝና እንደራለን። ይሄ ህይወትን የሚቀይር ገንዘብ እሰጥሃለሁ፣ የፈለግከውን አደርግልሃለሁ። ሁሌ አንተ ዲማክስ አድርጉ ምናምን ምን ያደርግልህ? ህይወትን እለውጥልሃለሁ። ቆይ ምንድን ነው ያ አቤል እሱን ተወና አሁን ሁለተኛ እኔና አንተ እንደራለን እኮ። እሺ ምንድን ነው የምትፈልጉት ነው እኮ? አሁን ይኸውልህ አሁን እስክንድርና ቀለበቱ የት እንዳለ አንተም ሁለታችንም እኔ አላውቅም፣ ግን አንተ እንደምታውቅ አውቃለሁ። እና እሱ የት እንዳለ ትጠቁመኛለህ ወይም ታመጣልኛለህ ወይም በገንዘብ ልትገዙኝ ነው አሰባችሁ? በገንዘብ ልትገዙኝ ነው? እኛ የተሻለ ህይወት እኮ እንዲኖርህ እኮ ፈልጌ እኮ ለእኔ አስባችሁ። ታዲያ እኛ ማይታፈስ የማያልቅ ገንዘብ የፈለግከውን ገንዘብ ንገረኝ። እንኳን አንተ ዘርማን ዘር እንትን የሚል ገንዘብ ልስጥህ። እሺ አሁን እኔ በገንዘብ እጠቀማችሁ እናንተ በምንድን ነው መጥቀም የምችለው? አንተ ለእኛ እስክንድርና ቀለበቱ የት እንዳለ ጠቁመናል። ሌላስ ምን የምትፈልጉት ነገር የለም? ሌላ እንዴ ከዚህ በላይ እኛ ለእሱም ብለን እኮ ነው ከአባቴ ተልኬ የመጣሁት እኮ። ምን ያህል ብር ነው የምትከፍለው? የፈለግከውን አንተ ስንት ትፈልጋለህ? ለዚህ ይሄ መቼስ በጣም እንደምትሉት ከሆነ ሪስክ ያለው ለእናንተም ደግሞ በጣም ጠቃሚ ነገር ነው አይደለ? ስለዚህ የሆነ ይሄን ያክል ገንዘብ በሉኝ። አንተ ደስ ያለህን ችግር የለውም። ሳትፈራ እንዲህ ስጡኝ በል፣ እኛ እንሰጣለን። ተዘጋጅቶ ይተቀመጣል። ያው ማለት እዚህ ገንዘብ አለ ችግር ካሽ አለ። እኔ አሁን በዚህ ሰዓት እንዴት ነው ይዤ የምወጣው ታዲያ? ካሽ ይዤ እንዴት እሄዳለሁ? ደስ እንዳለህ አለ እኮ ለእሱ አትጨነቅ። አንተ ደስ ባለ መንገድ እኛ እንጓዝ። ግን እሱ ግን የሚሆነው አንተ እስክንድርንና ቀለበቱ ስታሳየን ያኔ እንትን ለመተማመኛ ከፈለክ የሆነ ትንሽ ገንዘብ እንዲያዘጋጁልህ እነግርልሃለሁ። ቅድሚያ ክፍያ ማለት ነው። አይሰማም። ቅድሚያ ክፍያ ማለት ነው። እንደዛ ነው እያላችሁኝ ያላችሁት። አይሰማም። የተሻለ እኔ ጓደኛዬ ይኸውላችሁ፣ እኔ የራሴን ሰው የምለውን በገንዘብ ልሸጥ አልችልም። ይኸውልህ ደግሞ አይምትል ከሆነ በገንዘብ ልሸጥ የራሴን ሰው በገንዘብ ልሸጥ አልችልም። አይምትል ደግሞ ከሆነ የእስክንድር ዕጣ ፈንታ ይደርሳል። ይድረሰኝ። አንድ ጊዜ አይደለም ሺህ ጊዜ ይኸውላችሁ፣ እኔ ህዝብ አለ። እናንተ እኔ ማንም ባዕድ አምልኮም በሉ ምንም በሉ
ህዝብ አለ ላይ ህዝብ ቢኖር እስከዛሬ ስንት አመታችን እኮ ህዝብ ቢኖር አንጠፋም ነበር። ስንት አመታችን ይሄው ያዝናችሁ እኮ አሁን እኮ ያዝናችሁ እኮ አሁን እኮ በእኛ እጅ ስር ናችሁ። እስክንድር እንዴት እንደሆነ አይተዋል አይደል? የእሱ ጣፋንታ እንዳይደርስ አንተ ከሱ አትማር ይድረስ። አታፍሩም ደግሞ በብር በገንዘብ እንደዚህ ብር እንከፍላለን እንደዚህ ብር እንከፍላለን። የተሻለ ህይወት እንስጥ። ሚሻልክ ልጅህን ወስደህ ካሳክም እሱ ይሻልሃል። እኛ ገንዘብ እንስጥክ፣ ሚሻለው እሱ ነው። ገንዘቡን ይኸውላችሁ ከፈለጋችሁ ቀቀላችሁ ብሉት፣ ከፈለጋችሁ ደግሞ እሳት አንድዳችሁ ሞቁት። እየሰማችሁኝ ነው አይደል? እየሰማችሁኝ ነው። እኔም በገንዘብ ልታታሉኝ አትሞክሩ። እኛ ኩሩ ውስጥ ሲጀመር ይኸውላችሁ እኛ ቡድን ውስጥ እንደዚህ አይነት በገንዘብ የሚገዛ ሰው የለም። አታስቡ በእንደዚህ አይነት ነገር። ሰማችሁኝ አይደል? በገንዘብ ልንገዛ አንችልም። የተሻለው ገንዘብህን እንስጥክ፣ ልጅህን አታሳዝን። ቆይ አንተ ቆይ ምንድነው አንተ ይሄን ነገር እንትን አይደል? እኛ ልንወጣ እንችላለን ነገር በገንዘብ ወተን ደግሞ ለአንተ ጥሩ አይመጣም። ለህይወት እኔ ለህይወቴ ለኔ ያሰባችሁ ነው አይደል? ለኔ ያሰባችሁ ነው አይደል? አታስቡ፣ እየነገርኳችሁ ነው። የተሻለ ህይወት እንስጥክ እባክሽን። ማነው ስምሽ? እንደዚህ እኮ የሚያጫውተን የሚጫወትብን እኮ ወይኔ እንይዛችኋለን። ሁሉም ነገር በእኛ ቁጥጥር ስር ይሆናል። ይሄን ቃሌ ነው፣ ይሄን ቃሌ ነው። ስማኝ፣ ቃል ሰጥቷቸዋል። ማነው ስምሽ? ቃል ሰጥቶሽ ኤልሳ፣ ቃል ሰጥቶሽ እንይዛችኋለን። ሰማሽኝ አይደለ? አንተም ቢሆን አባትህም ቢሆን ከእጃችን አትውጡ። ብር እዚች ጋር ለኛ ብር ይላችሁ፣ እኛም ብር አለን፣ እኛም ብር አለን። እንኳን እኔን አችለኝ ቶሎ ነው። ማን አንተ? ምንድነህ አንተ? ምንድነህ አንተ? አንቺስ ምንድነሽ? አንተስ ምንድነህ? እስክንድር በዳዴ እንዴት ያደረገው ማን ነው? ይኸውልህ ይድናል እሱ በእግዚአብሔር ያል በፈጣሪው ያል በሚያምነው አምላክ ይድናል። ሰማኝ አይደለ? እሱ ስም አትጥራ። አሃ ያንገሸግሻል፣ ውስጥ ያማል አይደል? የፈጣሪ ስም ሲጠራ ያማል። ሰይጣናችሁ ነው። እኮ ሰይጣን እንደሆነ ካወቀን እኮ አሁን በቃ እስክንድርም እንደዚህ ስላደረገን ነው። እስክንድርም ይኸውልህ እንዲህ ስላደረገ አንድ እሱ ስለቀረ ነው እንደዛ ይሆን። አሁን የሚሻለው ይኸውልህ አሁን አትጃጃል፣ አትሞኝ። እስክንድርና ቀለበቱን ታሳየናለህ፣ እኛ ገንዘብ እንስጥ። አይ የምትል ከሆነ የእሱ ጣፈንት ይደርሳል። በገንዘብ መቼም ቢሆን ልታታሉኝ አትሞክሩም። ሰማችሁኝ አይደለ? ለየት ነው የምትሄዱ? መቼ ለየት አላጠራውም እንዴ? ይሄ ልጅ ውጪ ጥራው እስቲ። አይ ደምባራ ነው አንተ። ሳምሶን ላፈደጋ እነማን ናቸው? እስክንድር ሳይመጣ ሌላ ሰው እስክንድርና ሌላ ሰው ነበር ያለው አይደል? ታዲያ እነሱ እንትን ሳይሉ ለምን እነዚህ ነው ይዛቸው መጣ? አይ መምጣት ፈልገው ነው እኮ ያለው ነገር። እስክንድርና አሳልፈን እንሰጣቸዋለን ብለው ሲሲቲቪ ተደብ ምንም ወድቄ ነው። ኧረ ወድቄ ደምባሬን እንደዚህ ለኮፍ ሲያደርጉ እንትን በለ መታ ነው አይደል? ኧረ አይደለም ወድቄ ነው። ስሬን ታውቁ የለ እንዴ? ምን ታዲያ ብትወርቅ ታዲያ እንደዚህ አይመስልም። ምንድነው እንደዚህ መንደናበር? ይሄ ምንድነው እንደዚህ ትቦስጥ ነው እንዴ? ስትንከባለን ነበር እንዴ? እኛ እኮ ምንልክክ ጉዳያችን እንድታስፈጽም ነው አይደለ? እንደዚህ ሆነክ እንድትመጣ ነው። ራስህንም መጠጣቱን ቢሆን እኮ በልክ ነው ማድረግ የነበረብክ። አይ ይሄ ልጅ ምንም አይረባም። አሁን ታውቃለህ ከኛ በላይ ያሉ ሰዎች አሁን እንደዚህ ቢሰሙ ምን ሊያደርጉ እንደሚፈልጉ አንተ ራርተህለት እኮ ነው። ራራህ። እኔ እንደውም አብረን ያሳለፍነው አብረን የሰራናቸው ጊዜያቶች አሉ ብዬ ነው እንጂ በጣም እንትን የሚያስብልህ በጣም የሚያስቆጣና እኔ እንጃ ሲሰሙም እኔ እንጃ ካንተም አልፎ ለኛም ነው እንትን የምትሆንብህ። አረ ወድቄ እኮ ነው እኮ ምን ስራ እንትኔን ታውቀዋለህ አይደል? አይ ሲሆን ሰዎቹም ሲመጡ አብረው ሳይ ምንም በቃ የአንደኛ የድንጋጤም እንትን አለ የፍርሃትም አለ አይደል? አይተሽዋል አይደል? ሲገባ አመል ውስጥ ነው እንደስተንደባለለ የነበረው። እኛ እኮ የላክንክ እኮ ነገርንክ። ቅድምም ስልክ የነበረው ያላክንክ ጉዳይ አስፈጽም ነው እንጂ ጣጣ ውስጥ ከተተን አይደለም ያለው። አሁን ስለ ልጁ ራሱ ምንድነው የምንላቸው? ውጣ በቃ ውጣ እጠራለሁ። አይተውሃል ግን ይሄን እሺ በጣም እኔ እንጃ ፊቱ አንቺ አይ ወርቁ አይመስለኝም። እንደዚህ ወደቃል እንዴ? አይ እነዛ ምንድነው ስራው? መንከባለል ነው እንዴ? እነዛ ትንሽ አስደንግጦታ እንትን ብሎት መጥቶ እውነትህን ነው። ስለዚህ አሁን
ምን እናረጋለን መሰለሽ? አሁን ሊሰወይ ነው ያለው ልጅ አለ አይደል? እሱን ይዘን እንጠፋለን። ማንም ሳይቅ ለዚህም ደንባራ አንነግረው። ኧረ ኮፍ ነገር ማስፈልገ መረ እንደዚህ እስከሚንከባለል ድረስ ይሄን ያክል ድረስ አረ መተውት ነው የሚሆነው እንጂ ወድቄ ነው ይላል። አይ ወድቆ አይደል? ወድቄ ነው እንኳን እቺ ብዙ ነገር እኮ ማክሶሪ ይሄማ ሊሸውደኝ ይችላል። ስለዚህ አሁን ምን እናደርግ መሰለሽ? ምንም ያለው ልጅ ይዘን እንጥፋ። አንደኛ እንደሱ፣ ሁለተኛ ደግሞ ማሳወቅ አለብን። ይሄ ልጅ ከመሀላችን አንድ እንደከዳ ምንም እንዳለ ማሳወቅ። ለምን ብትይ ነገ ተነገ ወዲያ ታውቂያቸዋለሽ፣ ማውቃቸው አይቀርም። አዎ በዚህ ከቀጠሉ አባቴንም ታውቂያለሽ። በጣም እንትን የሆነ ሰው ነው። አዎ ጨካኝም የሆነ ሰው ነው፣ እንትንም የሆነ ሰው ነው። ዋናው ነገር ለገዛ ባለቤቱ ራሱ አልተመለሰም። በጣም ከባድ ነው። ስለዚህ ምን ማድረግ ነው ያለብን? ይሄ ልጅ ስለከዳን መንገር አለብን። እሺ ጌቶች አይሻልም? እውነት ነው። አይ ልክ ነህ። በትክክሉ አስበዋል። የተላክንበትን ዓላማ ይሄኛውን ልጅ ይዘነው ሄደን እዛው ለመስዋዕቱ ይቀርባል። እስክንድርም ከሆነ በቀጣይ ጊዜ መተን እንላለን እንጂ እንደዚህ ሰዎች ጭራሽ አላማሩ። ምንም ሳያቸው አላማሩ። ይሄ ወድቄ ነው ይበላል። አይ እሱን ተይው በቃ። የሱ ነገር እኮ በቃ አበቃለት የሱ ነገር። እነዚህ አሁን እንትን ይሉታል ስንት ነገር እንደዛ እንትን እንዳላለን አሁን እንዴት ነው ይዘን የምንጠፋው? ልጁ ቀስ አድርገን ከዚህ ሳያዩን ተደብቀን ብንወጣ ይሻላል። ሌሊት አካባቢ ሌሊት ላይ ልክ እኩለ ሌሊት ላይ ይሻላል። እንደዛ ይሻላል። እኩለ ሌሊት አካባቢ ትንሽ ደንገዝገዝ ሲል ብንሄድ ይሻላል። እውነት ነው። እንደዛ ነው የሚሻለን። ምክንያቱም እነዚህ ሰዎች አይለቁም። ይሄም ልጅ ሳይን ዝም ብለን ነው የምንጠፋው ሌሊት ላይ። አዎ መጥራትም የለብንም ያላንተን ተደብቀን ሁለታችን ብቻ እያየሽው ተበልተን ተበላሽቶብን በጣም ምን አይነት ናቸው? አይ ካሉ ደግሞ ችግር የለውም። የእስክንድር ዕጣ ፋንታ ይደርሳቸዋል። በቃ ለዛም ቆሌው ለዛ አብሮት ለመጣውም ነግሬዋለሁ። ገንዘብ እሰጣለሁ ምናምን ብየዋለሁ። አይ ካለ አይ ግን እሱ በብር ቢደራደረን ጥሩ ሀሳብ ነበር። እያየሽው አይደል? እምቢ እያለ አይ ካሉ ችግር የለውም። ቀላል ነው እባክሽ። ምን ለዚህ ደግሞ ትጨነቂያለሽ? ያ እስክንድር ግን ሰራል። ያ እስክንድር ነው እንደዛ ያደረገ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንግዲህ ቤተሰቦቻችን ያያችሁት እንደነበረው ነው። ያው ለተወሰነ ድብቅ ካሜራ አስቀምጠን ነበር እንደሚወጣ ነው ማለት ነው። እንደዚህ አይነት ቦታ ጭራሽ መተን አይደለም የግድ ድብቅ ካሜራ ማስቀመጥ ነበርብን። እነዚህ ሰዎች እንግዲህ እንደምታዩት ያኛው ልጅ ያው ተላላኪያቸው ነው። አብዛኛውን ነገር የሚያውቁት ግን እነዚህ 2 ሰዎች ናቸው። እያሉት እንደነበረው የአንዱ ጎሳ ቅድም እንግዲህ እንትን የአንዱ ጎሳ ልጅ ነው ይሄኛው። አሁን የመጣው የአንዱ ጎሳ ኃላፊ ልጃቸው። እንግዲህ ቤተሰቦቻችን እስካሁን ድረስ በግድም ቢሆን በጸባይም ቢሆን ሞክረናል። በጣም ልጁን እንግዲህ ለመውሰድ በጣም ብዙ ነገሮች እየጣርን ነው። ኢቭን ገብተን በስነ ስርዓቱ በአግባቡ
ስነ ስርዓት ባለው መልክ ልናናገራቸው ሞክረናል። ቤተሰቦቻችን እነዚህ ሰዎች ምንም የማይሰሙ ደረቅ ናቸው ማለት እርምጃ መወሰድ ያለበት ሰዎች ናቸው። መጀመሪያም እዛው ገብተን ያው እርምጃ ቀድሞ መውሰድ እንችል ነበረ፣ ግን ማወቅ ያለብን አንዳንድ እነዚህ ሰዎች ምን አይነት ዝግጅት ላይ ናቸው፣ ምንድነው እያሰቡት ያለው በአንዴ ብድግ ብለን ገብተን ግን ምንድነው ወዲያው ደግሞ የልጅ ድምጽ ምናምን አልሰማንም። ለዛም ነው ትንሽ የዘገየ ነው፣ ልክ እንደባለፈው እንዳንሆን ማለት ነው። ያው ባለፈው ልጁን ያላገኘንበት ሁኔታ ነበረ። ምንድነው ልጁ እንኳን ያለበትን ኤግዛክት ሎኬሽኑን ለማወቅ ነው ድብቅ ካሜራ የሚያስቀምጥ ነው። ልጁ እዚህ አለ የለም የሚለውን አላረጋገጥንም ነበረ። መጀመሪያ ዝም ብለን ጓዳ ገብተን ምናምን ቢሆን ሊሸውዱን ይችሉ ነበረ፣ ወዲያው ይደብቁን ነበረ ያለበትንም ቦታ ማለት ነው። ግን ዞሮ ዞሮ ቅድም አንተንም ያው በገንዘብ ለመደለል አይነት ነገር ነበረ መሰለኝ አይደል? እኔ ከወጣሁ በኋላ በጣም ምን ተፈጠረ መሰለ፣ ቤተሰቦቻችን በገንዘብ ሊገዙ ማለት ተደራደሩ። በገንዘብ እንደዚህ ብር እንስጥህ ምናምን ቢሉኝ ፈለጉ። ኢቭን በካሽ አለ ገንዘቡ አሁን ላይ እና ልንስጥህ ምናምን ሲሉኝ እኔ እንዲያወሩ ብዬ የታለ በካሹ ምናምን በካሽማ ይቅርብኝ ምናምን ነገር እያልኳቸው ነበረ። እነዚህ ሰዎች የምራቸውን ገንዘብ ሰጥተውኝ ሕዝቅኤልና ቀለበቱን እንድሰጣቸው ነበር የፈለጉት። ያው ነገር ግን ቤተሰቦቻችን እኔም ልሁን አቤላም ይሁን ማንም ሰው በእኛ ባል ውስጥ ያለ ሰው እንደዚህ አይነት ነገር ፈጽሞ አያደርግም። እንደዚህ አይነት ነገር ፈጽሞ አያደርግም። እንኳን በገንዘብ ይቅርና በህይወታችን እንኳን ቢመጡ እስከ መሞት ደረጃ እንደርሳለን። ይሄንን ነገር እምቢ ካልክ ቤተሰቦችህን እንገላለን፣ አንተም ቢሆን የሕዝቅኤል ድርሻ ይደርሳል። ይሄ ለኔ እንደ በረከት ነው። ይሄ ለኔ ማለት ለኔ እንደዚህ ሺህ ጊዜ ቢሆን ደስታ ነው። ለኔ ብር ከማገኘው በላይ ለኔ ደስታ ነው። እና ይሄ ሁሉ ነገር ተፈጥሮ ነበር ለማለት ነው። አሁን ደግሞ ቤት ውስጥ በድብቅ ካሜራ አንድ ማስረጃ አግኝተናል። ይሄ ማስረጃ ምንድነው? ልጅ አለ ሲባል ሰምተናል። ልጅ አለ ሌሊት ላይ ይዘነው ወተን እንሰዋለን ሲሉ ሰምቻለሁ። እና ይሄን ልጅ ደግሞ ግዴታ የማዳን ስራው የኛ ነው። ይሄ ልጅ ማን ይሁን ማን አናውቅም። ምናልባት እኛ የምንፈልገው ከሱ ውጪ ልጅ ሊሆን ይችላል። ምናልባት ደግሞ እኛ የምንፈልገው ራሱ ልጅ እዚህ ቦታ ላይ አግኝተን ነው። አጭበርባሪዎች ናቸው እነዚህ ሰዎች። የሚያረጉት ነገር ብዙ ስለሆነ ዞሮ አሁን እዚህ ጋር ቆመን ብዙ የምናወራበት ሰዓት ላይ አይደለንም። በፍጥነት እዛ ቤት ገብተን ማዳን ያለውን ነገር ማየት አለብን ማለት ነው። ቤተሰቦች እንግዲህ አብራችሁን ግቡ። ላይክ፣ ሼር፣ ሰብስክራይብ አይረሳ። ሀሳብ አስተያየት ኮሜንት ሴክሽን ላይ ይቀመጥ። አብረን እንግባ። እሺ እንግዲህ ቤተሰቦቻችን ቤቱ ደርሰናል። ያለውን ነገር እጅ ከፍንጅ ይዘን ሁሉም ነገር ማጋለጥ ማፋጠጥ ነው አይደለ? አቤላ እንከታተልና ወደ ቤቱ አስወጣት። አቤላ የማንም ልጅ ብትሆን ከየትም ከኛ እጅ ደግሞ እንደማታመልጥ አንተም አላወቅም። ሰማኝ አይደለ? ሁሉም ነገር ደርሰናል። ሁሉንም ነገር አትዛት፣ አለበለዚያ የዛ እንትን ነው የሚደርስ። ይኸውልህ አትዛት። ምንም ስለዛት የምትፈጥረው ነገር የለም። ምንም ስላወራህ የምትፈጥረው ነገር የለም። ስለዚህ ቤት ጉድ እኔ ነኝ ጎሴን ያስናኩት። ይሄን የአባቴ ወይ ሌሎቹ ቢሆኑ እንዴት እንደሚያደርጉት ታይ ነበር፣ ያሳዩ ነበር። ምን ያደርጉኛል? ምን ያመጣሉ? እሱን ታያለህ። ማንም ምንም አያመጣም። ያ እንዴት በዳዴ እንደሚሄድ አይተዋል አይደል? ያኛው ይሻለዋል። እሱም በፈጣሪው በመድኃኒዓለም ይሻለዋል። ተው የሱን ስም አትጥራብኝ። ሰይጣን ተነሳ አይደለ? እሱን ስም አትጥራብኝ። ሰይጣን ተነሳ። ወይኔ ተመልካቾቻችን እያያችሁት ነው አይደል? የሚሆነውን ነገር የፈጣሪ ስም ሲጠራ ራሱ ያንገበግበዋል። ይኸውልህ አሁን ምንም የምትዋሽበት ነገር የለም። ቤት ውስጥ ስላለው ልጅ አውቀናል። ስለ የትኛው ልጅ? ይሄን ቤት አገላብጠን ፈትሸን ደግሞ ልጁን የምናወጣው ይሆናል። ማን ፈቅዶልህ? አንደኛ ነገር ያንተን ፍቃድ አንጠይቅ እንዴ! በገዛ ቤቴ መተህ ማንም መንደሬ መጥቶ ቤቴ ሊፈትሽ? ዝም በል። እየሰራ እንደዚህ ጤነኛ ሰው እንደ ሰላማዊ ሰው እንትን ብለን ምናምን ትለኛለን። እኔ በቀደም ዕለት በጸባይ ስላና እኛም በስነ ስርዓት ማናገራችን ጥፋት ነበር። ግን እኛ ያው ተመልካቾቻችን እንደነገርናችሁ ማስረጃ እስከምንይዝ ነበር። አሁን ግን ሁሉንም ነገር አይተናታል። በአይናችን ቁልጭ ብላ ነው ያየናት። ምንድን ነው ያየው? ጉዱ እንዳለ ታውቋል። ጉዱ ታውቋል። የምትሰራው ነገር ታውቋል። ስለ ሕፃኑ ልጅ አውቀናል። ልታረጉት ያለውን ነገር አውቀናል እኮ። ምንድን ነው ያወቅኸው? ስለምንድን ነው ያወቅኸው?
መስዋዕት ልታደርጉት አይደል? ህፃኑ የያዛችሁትን ህፃን ኧረ በእናትህ ቀለበቱን እንስጣችሁና ህፃኑን እንውሰድ አልናችሁ አይደል? አያደህ እኮ አትሰማም እንዴ? አልፈልግም። እንውስድ። አሁንማ እኮ አንሰጣችሁም ቀለበቱንም። ገርሞህ ነው። አይደለም ብትሰጠኝ ቀለበቱንም አይደለም ብትሰጥስ አንሰጣችሁም። ያ ችግሩ ነው ያና ያ ቆይ ምንም እኔ እኮ ያ ነፈዝ ያ ደነዝ ነው። ከዚህ በኋላ ከኛ እጅ ስለማትወጣ ባትዝት ይሻላል። ድካም ነው ለአንተ። ያለውን ነገር በስነ ስርዓት አስረዳኝ። ትሰማኛለህ? በስነ ስርዓት አስረዳኝ። ልጁን ይዘውና እስቲ። የቱን ልጅ? ለምንድን ነው ማሳይ? ያስቀመጥከውን ልጅ ይዘውና። የለም እዚህ። የት ነው ያለው? ምን አገባ? ስትናገር ነበር እኮ ቅድም እኮ ስትናገር ነው። ሁሉ ነገር እኮ አይተነዋል፣ ቀርጸነዋል እኮ በደንብ። ቢኖርም አላሳየህም። ማን ስለሆንኩ ነው ማሳየህ? አላሳየህም። ፍቃድህን እየጠየቅኩ አይደለም። ይኸውልህ ትሰማኛለህ? ፍቃድህን እየጠየቅኩ አይደለም። ወይኔ ያለ መተዋወቅ። ወይኔ ልጁን አውጣውና ሰማኝ። ወይኔ ያለ መተዋወቅ። ልጁን ወይኔ ያለ ማነህ? ምን ማነህ አንተ ራስህ? ኧረ ምን ልቀቀኝ! ልቀቀኝ! አትምታኝ! ልቀቀኝ! ልቀቀኝ! አትምታኝ! ልቀቀኝ! ልቀቀኝ! አትምታኝ! ልቀቀኝ! ቀጥል። የት አባህ ልትሄድ እንደነበር ትናገራለህ። ሰማኛል። ቀጥል። ሂድ ግባ። ይኸውልህ አንተ ምንድን ነው ዓላማ? እናንተ ሰዎች ምን አድርግ ነው? ምንድን ነው እንትን የት ለመሄድ ነው? ሮጠህ ልታመልስ አይደለ? ካንተ ጋር ቆይ፣ ካንተ ጋር አንተ ደግሞ አትምታኝ። ትዝታለህ። ቆይ ቴዳ ቆይ ተው። የምንፈልገውን ነገር አሁን በእርጋታና ልክ ነው። አንተ ነህ እንጂ ልጁ የቱ ጋር ነው ያለው? ና ተነስ። ልጁ የቱ ጋር ነው ያለው? ና ሳይቀር ተነስ። ምን ተነስ፣ ናውጣ፣ ተነስ፣ ና ይውጣ። እለፍ። እዛ ውስጥ ነው ያለው። ናውጣ። የት አለ? ናውጣ። ቆይ እሱ አይዞህ፣ ያዙት። እሱ ጋር እሱን ቁጭ አድርጉት። እሱ ጋር አየሁ። ልጁን እዚህ ነበር ያደረጉት። ትንፋሹ አለ ግን ልጁ። ልጁን ምን ልታደርጉት? ዝም በል። እሺ ቤተሰቦቻችን እንግዲህ እንደምታዩት ልጁን አግኝተነዋል። አስቀምጦ እሱ ልጅ ብያለሁ። እሺ አዋራው መጣ። ልጁን ልስጣቸው። እሺ አምጣው። የት ነው የምትወስደው? ልጁን አምጣው። የት ነው የወሰድከው? ስማ፣ ትሰማኛለህ አይደለ? ይሄ ልጅ የምንፈልገው ልጅ አይደለም። ድሮ ታዲያ ያንን ፈልገህ ነበር እንዴ የመጣው? የምንፈልገው ልጅ አይደለም። ይኸውልህ ነገርነህ እኮ ቀለበቱንና ሰውየውን ካላመጣችሁ አታገኙም ልጁ። አሁን ይኸውልህ እንደዚህ ግግም የምትልበት ሰዓት ላይ አይደለም ያለኸው። ኧረ በእናትህ ግግም የምትልበት ሰዓት ላይ አይደለም ያለኸው። እየሰማኸኝ ነው አይደለ? ምን ፈልገህ? እንደዚህ የምትደርቅበት ሰዓት ላይ አይደለም ያለኸው። ምን ፈልጋችሁ ነው? ልጁ ይሄ የምንፈልገው ልጅ አይደለም። እኔ አውቀዋለሁ ልጁን። አብረን ከስኬ ጋር አዋልደነዋል። እኔ በደንብ አውቀዋለሁ ልጁ። ይሄ ሌላ ልጅ ነው እዚህ ያስቀመጣችሁት የነበረው። ያ ቆሻሻ ነው የሚጮህ። ምንድን ነው የምትሳደበው? ማን ነው ቆሻሻ? ምንድን ነው ማን ነው ቆሻሻ? በየተራ መመቱኝ። ተው ብያለሁ። ተው። ማን ነው? ልገብሩት ነው ያመጣችሁት ይሄንን አይደለ? ማን ነው እዚህ የነበረው ልጅ? ምን ይሰራል? ይሄ ጥጋብ ይኸውልህ የትም አይደርስም። የፈለግነውን ልናደርገው እንችላለን። እሱን የሚመለከተ ነገር የለም። ትክክለኛ ልጁን ከፈለግ ቀለበቱንና እስክንድርን ስታመጣ እንትን እናሳያለን። በቃ ይሄንን ስንት ደጋግሜ ነግሬያለሁ። አሁን ድጋሚ ዱላ ነው የምትፈልገው? አሁንም ሌላ ዱላ ነው የምትፈልገው? አሁንም ምን ቆይና ምን ፈልጋችሁ ነው? ምንድነው የሚያመላልስ እዚህ ቤት? ማን ነው ይሄ? ውጣ በእናትህ። እዚህ ያለው ማን ነው? ይሄ ልጅ ማን ነው? ምን ያደርግልሃል? ምን ይሰራልሃል? ዋናው ልጁ ነው የምፈልገው። የለም ዋናው ልጅ ይሄ ማን ነው? እዚህ ያለው
የመጀመሪያው ስለ ሁለቱም ልጅ ነው የምጠይቀህ። ደግሞ ስለዚህም ልጠይቀኝ ነው? ስለ ሁለቱም ልጅ ነው። ስለዚህ ልጅ ማንነት ተው በእናትህ። እኔ እኮ ህፃን ልጅ እኮ መቀለጃ ነው ያደረጉት እኮ በቃ በየቦታው ተበልሳችሁ ደግሞ መጣችሁ እናንተ። አይ ነበር እዚህ እየሰማኸኝ ነው? ቆሻሻ ነው እንደዚህ ያለ እንደዚህ አትበል አንተ አትምታኝ ብያለሁ። ማነው ቆሻሻ? እየጠየኩ ነው። ወይኔ አትምታኝ ብያለሁ። አንተ ሰውዬ አጥፋልኝ ካሜራውን፣ አጥፋ ካሜራውን። ይኸውልህ ከአንተ ጋር እዚህ የምራገጥበት ምንም አይነት እንትን የለኝም። እየሰማኝ ነው አይደለ? ወይኔ ማንነቴ እንደሩም አላወቅህ አንተ እኔን መታ። ይኸውልህ ከአሁን በኋላ ዛቻ ምናምን አይደለም። ይኸውልህ የምትዝትበት ይኸውልህ በቪዲዮ እዛ ጋር ይታያል አይደለ? ድብቅ ካሜራ ነበረ። በቪዲዮ ማስረጃ ይዘንብሃል። እዚህ ስትለፈልፍ እዚህ ስትዶልት ነው የነበረው አይደለ? ይዘንብሃል ማስረጃ። እየሰማኝ ነው አይደለ? እያንዳንዱ ስታረግ የነበረው ማስረጃ ይዘንብሃል። እሺ ምን ፈለግሽ? ምን እንድነግርህ ነው? እና ይሄን ነገር ከነገርኩ በኋላ ለህግ እንደማታደርስ እንዴት አውቃለሁ? ይኸውልህ አሁን በእኛ ቁጥጥር ውስጥ ነው ያለው። እኛ እጅ ላይ ነው ያለው። እየሰማኝ ነው አይደለ? ሳትወድ በግድ ታወራታለህ። ቪዲዮ ይዘንብሃል። ይሄን ነገር ስነግርህ እኔ ካንተ ምንም የምፈልገው እኮ ነገር የለኝም ወንድሜ። ሰማኛል አይደለ? ካንተ ምንም የምፈልገው ነገር የለኝም። አንተ ላይ ሌላ የተለየ ልጁን ነበር የምፈልገው፣ ሌላ ልጅ ይዣለሁ። ይሄ እንኳን እናንተ የምትፈልጉት ልጅ አይደለም። አዎ አውቃለሁ፣ ሌላ ልጅ ነው። ማን ነው ይሄ ልጅ? ምን እናንተ እኔ እስካሁን እንዴት አላወቃችሁም እንጂ አዩ አላዩዎች እኮ ቆዩ እኮ ከበዙ እኮ በጣም ቆዩ። እኛም ስንት አመታችን እኮ ማለት በቃ በጣም ከሌላ ካዩ አላዩ የተወለደ ልጅ ነው ማለት ነው። ይሄ ከሌላ የተወለደ አሁን ሊገበር የነበረ ነው። አሁን ለዛሬ ሌሊት ላይ የሚገበር ነበር። እናንተ መጣችሁ እንጂ ዛሬ እንጂ ዋናው እናንተ የምትፈልጉት እንደነገርኩ አባቴ መጥቷል። ከክፍላ እየመጣ ነው ያልከኝ? አይ መጥቷል። ያኔ እንኳን ዝም ብዬ ነው እንትን ለማለት። እሺ መጥቷል። እዚህ ቤት ነበረ ያረፈው። እንዳጋጣሚ ደግሞ ወጣ። እናንተ ደግሞ መጣችሁ። እኔ እዚህ ቤት እንዳመጣ ብዬ ነግሬው ሌላ ቦታ ነው ያለው እና ያንንም ልጅ የሆነች ሴትዮ ነበረች ለሷ ላክልኝ ብሎኝ ልኬለታለሁ። እዛ ነው እና ልጇ አሁን የት እንዳለ እኔም አላውቅም። ይሄ ሌላ ልጅ ነው፣ ሊገበር የነበረ ልጅ። ልጁን ለሌላ ሰው ሰጥቼዋለሁ ነው ያልከኝ? በቃ እዛ አባቴ ጋር ነው ልጁ ያለው። ማን ነው ተረከበኝ ያልከኝ ልጁን? የሆነች እንትን ሴትዮ ሴት ነገር ነች። እሷን እልክልሃለሁ ስጣት አለኝ። ማታ 4 ሰዓት አካባቢ ላይ ሰጠው። ኦኬ ያለበትን ቦታ አታውቅም? አሁን እኔ አላውቅም። ይኸውልህ ትክክለኛውን ነገር ብትነግረኝ ነው የሚሻለው ለኔ እኮ። በቃ ትክክለኛውን ነገር ነው እየነገርኩ ያለሁት። እሺ እሷ ትግባ መሰለኝ አይደለ? ተነስታ ተነስ፣ ናውጣ፣ ተነስ። እሷን አስገባት። እሺ አስገባት እሷን። እሺ እሺ፣ ቶሎ በይ እንጂ ምንድን ነው? አታንገላት። ምንድን ነው አንተ ከኔ የምትፈልገው? እኔ ትክክለኛውን ነገር ነው ማወቅ የምፈልገው። እስቲ ምን ንገረኝ እስቲ። ትክክለኛውን ነገር ነው ማወቅ የምፈልገው። ትሰሚኛለሽ አይደለ? ይሄ ልጁ የሄደበትን ታውቂያለሽ አንቺ? መጀመሪያ ይኸውልሽ ሁሉን ነገር ሰምተናል። የወንደሰን ልጅ እዚህ የነበረው ተወስዷል። እዚህ ቤት ያለው ሌላ ልጅ ነው። ከየት ነው ያመጣችሁት ልጁ? አልነግርህም። ለምን እነግርሃለሁ? አልነግርህም። አንቺ ዱላ አይበቃሽም እንዴ? አይ አልነግርህም። ይኸውላ ደበደባችሁኝ በሴት አቅም እኮ። አልነግርህም። ምን ታረግልኛለህ ብነግርህ? ምንም ብታረገው ነገር የለም። በጣም አሪፍ፣ ብዙ ነገር ነው ማረግልሽ። ገብቶሻል አይደለ? ከነዚህ ሰዎች ብትላቀቂ ነው የሚሻልሽ። እኔ ግን ማን ነው የሚረዳኝ? እንዴት ማን ነው የሚረዳኝ? ነይ እስቲ ጠጋ በይ እዚህ ጋር። ምን ጠጋሃለሁ? ውስጥሽ የሆነ ነገር እንዳለ ምንድን ነው? ልጄን ታተርፍልኛለህ? ታድንልኛለህ? ልጄን ማለት
እኔ ነኝ የማውቀው። አልገባኝም እያልሽ ያለሽው ነገር እንዴ? አንቺ ያንቺ ልጅ ነው እዚህ የነበረው? አዎ የኔ ልጅ ነው። እዚህ የነበረው አንቺ ልጅ ነው? አዎ የኔ ልጅ ነው። ማንም እንዲያውቅብኝ ግን አልፈልግም ነበር። ለመስዋዕትነት የቀረበው ልጄ ነው። የእናትነት ሆዱ አስቸግሮኝ ነው እየነገርኳችሁ ያለሁት። እባካችሁ አድኑልኝ ልጄን አድኑልኝ። እኔ እኮ ግራ እየገባኝ ነው ያለው። አንድ ላይ ነው ምናምን እያላችሁ ቅድም እንዳይገደልብኝ ነዋ። ጊዜ ለማግኘት ነዋ። ሰላም ለማግኘት ነው። ኦኬ አንቺ የነሱ ዘር አይደለሽም ማለት ነው? የነሱ ያዩዎች አይደለሽም ማለት ነው? አንቺ አይደለም ያላዩዎች ነሽ? አላዩሽ ነኝ፣ ግን በጣም እንዋደዳለን። ልጄን ግን መስዋዕት ሊቀርብብኝ ነው። አዎ አንድ ልጄ መስዋዕት ሊቀርብብኝ ነው። ኦኬ እሱ ጨክኖ ነው ማለት ነው እንደዚህ ሊያስደርግ የነበረው ማለት ነው? ባህላቸው ነው፣ ባህላቸው። እናንተ እናጋልጥ ትላላችሁ፣ እነሱ ደንባቸው ነው። ግን በእነሱ ባህል መሰረት አንቺ እንዴት እስከ ዛሬ ድረስ እናትየውም ልጁን እኮ ሲሰው እናትየውንም እኮ አንድ ላይ ነው የሚሰውት። ልጁን እንኳን ይዘሽ ለመጥፋት አትሞክሪም ነበረ? የት መሄጃ ያለኝ እያስፈራራኝ። አንቺንም እኮ አብረው ነበር የት የሚሰውት። መግቢያ ያለኝ። እኔስ ልሙት፣ ልጄን ግን ተውልኝ እባካችሁን፣ አድኑልኝ እባካችሁን፣ ልጄን ተውልኝ። ወይኔ እንዴት ግን ማለት መጀመሪያ ላይ አንቺን አያውቅሽም ነበረ? የእነሱ እንደሆንሽ አያውቅም ነበረ? እሱ በትክክል ቢያውቅ ኖሮ እንደዚህ ያደርግ ነበር? አያገባሽም ነበረ? ፍቅርማ ነበር ግን አያውቅም መጀመሪያ ላይ። አዎ ኦኬ እዛ አካባቢ አልነበረም የተዋወቃችሁት ማለት ነው? አይደለም፣ እኔ ወደ ከተማ በመጣሁበት ሰዓት። እሺ እንዴት አወቀ ታዲያ? አሁን በቅርብ አሁን አዎ ልጁ ከተወለደ በኋላ ነው። ይዘሽ እንኳን አሁን አንቺ ለሌላ ሰው ለምን አላማከርሽ? እንዴት እናት አይደለሽ? ፈራለሁ። እኔ ላይ የደረሰው ማንም ላይ አይድረስ። እኔ እፈራለሁ፣ መጋለጥን እፈራለሁ። በጣም ያሳዝን እንትን ነው። እሺ ከሷ ጋር ያለውን ነገር እናወራለን። ነይ ተነሽ ውጭ። ነይ ተነሽ ውጭ። እሺ በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንግዲህ ቤተሰቦቻችን እንዳያችሁት ነው የነበረው። እንግዲህ የዛሬ የኛን ውሎ ያጋጠመንን ነገሮች ማለት ነው።
በጣም በሚያሳዝን ሁኔታ ይህን ልጅ ዛሬም ልናገኘው አልቻልንም። ቴዳ በተቻለን አቅም እንግዲህ ነገሮችን እየቀጣጠልን ነገሮች ሊድ በሚያደርጉን በሚመሩን መሰረት እንግዲህ ጊዜ የለንም። እስኪም ያለበት ነገር አለ። አሁን ደግሞ ተደርቦ ከዛሬ ነገ እንግዲህ የተሻለ ነገር ይመጣል በሚል ሁላችንም እየተሯሯጥን ነው ይህን ልጅ ለማግኘት ባለን አቅም። ያው ያለችን አንድ ትልቁ ዋናው ነገር ምንድን ነው? እነዚህ ሰዎች የሚፈልጉት አንድ ትልቅ ነገር አለ። ይህ ልጅ አይሰዋም። ምክንያቱም እነሱ እስኬን ይፈልጋሉ፣ ቀለበቱን ይፈልጋሉ። በእርግጠኝነት እስኬን ካላገኙ አሁን የሆነ አንድ እየገባኝ ያለው ነገር ምንድነው? እስኬ ልጁ ቀለበቱ የሆነ የሚገናኝ አይነት ነገር አለ። ሶስቱ የሆነ ብቻ ባለፈውም አንተም እያልከኝ ነበር አይደለ? ነገራቸውን ስታይ ራሱ ያው በቀል ነው ካልን ይሄን ያክል መንገድ ይሄን ያክል ደረጃ መሄዱ አስፈላጊ ሆኖ አይታየኝም እኔ። ምክንያቱም እያንዳንዱ የሚያደርጉት እርምጃ እና የሚራመዱት ነገር እንዳለ የተጠና ነው። የሚያደርጉት እንዳለ ማለት ነው። እንዳሉ ይሄኛው ቤት ዋናቸው ራሱ መጥቶ ነበር እዚህ ቤት። ዋናቸውም ደግሞ ሊያየው እንደሚፈልግ ከካሜራ ጀርባ ተናግሯል። ይሄ ልጅ ለምንድን ነው እስኪን ይሄን ያህል የፈለጉት? ቀለበቱንስ ለምንድን ነው ይሄን ያህል የፈለጉት? ገባ አይደል? አሁን ልጁ መስዋዕቱ ብቻ አይደለም እዚህ ጋር ዋናው ፖይንት ገባ። ለምንድን ነው ይሄ ሁሉ ነገር አስፈላጊ ሆኖ? አሁን ሴሪሞኒያቸው ላይ እስኪን መገኘት አለበት፣ ልጁም መገኘት አለበት፣ ቀለበቱን መገኘት፣ ሶስቱም ነው አብረው መሆን ያለበት። ተረዳኝ? እና ከእስቄ ጋር ብዙ ግንኙነት አላቸው። እስቄን አንተውም ብለዋል እነዚህ ሰዎች። በቃ አንላቅቅም ነው ያሉት ከሱ። እነሱ ደግሞ እሱን አልለቀቁም ማለት እኛም ደግሞ እነሱን አንለቅም ማለት አንፋታቸው። በምንም አይነት ተአምር የገቡበት ገብተን እነዚህ አንድ በአንድ ለማጥፋት ነው የምንሞክረው። ሁለተኛ ነገር ደግሞ ቤተሰቦቻችን እንግዲህ እንደምናየው በጣም ምስቅልቅሉ የወጣ ታሪክ እየሰማን ነው። በጣም ምስቅልቅሉ የወጣ ታሪክ። አስብ፣ አባት ልጁን ለመገበር እያሰበ ነው። ይሄ ማለት ምን አይነት እምነት እንደሆነ እኔ እንጃ። እናትየው ይህን አክል እስከምትጨነቅ ድረስ፣ ይህን አክል እስከምትፈራ ድረስ ያው ዞሮ ዞሮ ተባባሪ ናት። እሷም ቢሆን አይቀርላትም፣ ቅጣቱም የሚቀርላት ነገር አይደለም። ነገር ግን ያው ልጁን ደግሞ የማዳን ስራ የኛ ነበረ፣ በድል ተወጥተነዋል። የዛሬው ግባችን፣ ዋናው ግባችን ልጁን ማዳን ነበረ። እሱ ባይሳካም ነገር ግን ሌላ ልጅ ደግሞ ሌላ ነፍስ፣ ሌላ ህይወት አትርፈናል። እንግዲህ ቤተሰቦቻችን ይህንን ነው ለእናንተን ማስተላለፍ የምንፈልገው። እኛ ለእናንተ ነው የቆምነው፣ እኛ ለእናንተ ነው የሁሉ ነገር የምናደርገው። እናንተ ደግሞ በጸሎታችሁ ስታግዙን፣ ከጎናችን ስትሆኑ፣ በኮሜንቶቻችሁ እንደዚህ አድርጉ፣ እንደዚህ ስታደርጉ አሁን እኔ ደስ ምን እንደሚለኝ ታውቃለህ? ኮሜንት ላይ ሳይ ውስጤ መንፈሴ ይረካል። እስቄን ብቻውን እንዳትተዉት ይላል። ለእስቄ ያላቸውን ፍቅር ይህንን ነገር ስታይ ሞቲቬት ትሆናለህ ለመስራት። አስበሃል? ህዝብ አለ ከጎን ትላለህ። አሁን እኔ ቅድም ብር እንስጥህ እንደዚህ እናደርጋለን ሲሉኝ በኩራት ነው የተናገርኩት። ህዝብ አለ ከጎን እናንተ አላችሁ ብዬ ነው እዚች ጋር ነፍሴን ሰጥቼ የምሰራው። እና እነሱም ደግሞ ኮሜንት ላይ ያላቸውን ሀሳብ አስተያየት፣ ምክርም ሊሆን ይችላል አይደል? እኛ ያላየነው መንገድ ካለ፣ እኛ ያልተመለከትነው መንገድ ካለ ገብቷል። ኦዲየንስ ደግሞ ሲያይ ደግሞ ይበልጡኑ ያያል፣ ይፈርዳል ብዬ ስለማስብ ኮሜንት ላይ በደንብ ቢያሳውቁን ይበልጥ እኔ ደስተኛ ሆናለሁ። ትክክል። ያላቸውን እንግዲህ ሀሳብ አስተያየት እንደተለመደው ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ሳይረሳ ሀሳብ አስተያየታቸውንም ኮሜንት ሴክሽን ላይ እንዲያስቀምጡልን በትህትና እንጠይቃለን። የዛሬው ውሏችን ይህን ይመስል ነበረ። ቴዳ እንዳለው ዛሬ የአንድ ሰው ህይወት አትርፈናል፣ የአንድ ልጅ ህይወት አትርፈናል ማለት ነው። በጣም ደስተኞች ነን። እውነት ነው የምለው። ዞሮ ዞሮ ግን አንድ የሚቀረን ነገር አለ። ይህን ልጅ ያለበትን ቦታ ማግኘት። አሁን የሆነች ጨራውን ነገር ይዘናታል። አሁን እኮ ሌላም ነገር ተጨምሮብናል። ምንድን ነው የተጨመረበት? ዋናው ሰውዬ መጥቷል ተብሏል። ይሄ ስር የአንዱ ጎሳ መጥቷል ተብሏል። ይህንን ነገር እሱን ያዝን ማለት በጣም ትክክል። ልጁ እኛ ጋር ነው ያለው፣ ልጁም እኛ ጋር ነው ያለው። እንደ መዳራደሪያም ልንይዘው እንችላለን። የገቡበት ገብተን አንለቃቸውም። የገቡበት ገብተን ነው የምናጠፋቸው እነዚህን ሰዎች። በዛሬ ዘመን በዚህኛው ክፍለ ዘመን ላይ ቆመን ስንት ነገሮች በተቀየሩበት ጊዜ ላይ ቆመን አዩ አላዩ እየተባባሉ ልጅ እየተሰዋ ያው ብዙ ጭምልቅልቅ ያሉ ነገሮች እንዳሉ እናውቃለን። ግን በዚህ መንገድ እኛ ሙሉን አጥፍተን አንጨርስም፣ ግን የድርሻችንን እንደምናበረክት እርግጠኛ ነኝ። ለዛሬ የነበረን ቆይታ እንግዲህ ይህን ይመስላል። ቻው፣ እናመሰግናለን።